የኢራን ምድር በለሆሳስ ስትነቃ የካቲት መጨረሻ ንጋት ነበረ። የሰዓት አቆጣጠሩ ከሌሊቱ 4 ሰዓት የሚያሳይ ሲሆን በቴህራን ሰማይ ስር ግን ከአንጎል የሚበራ አስፈሪ ውጥረት ነግሷል። የአሜሪካና የእስራኤል ሰላዮች ለወራት ሲያጠኑት የቆዩት የአስፈሪው ዕቅድ መደምደሚያ ላይ ተደርሷል። በሺዎች የሚቆጠሩ ኪሎ ሜትሮችን ለመሻገር ዝግጁ የሆኑ ተዋጊ ጀቶች ሞተሮቻቸውን አጓርተው ወደ ሰማይ ተንሳፈዋል። የዚህ ሁሉ መነሻ የኢራን ከፍተኛ መሪ አያቶላ አሊ ሐሚኒ እና የሀገሪቱ የጦር ባለስልጣናት በአንድ ምስጢራዊ ግቢ ውስጥ ተሰብስበዋል የሚል ወሳኝ መረጃ መገኘቱ ነው። የጥቃት የታሪክን አካሄድ የሚቀይር መሆኑን ሁሉም ሰው ያውቃል። ምክንያቱም ከጥቂት ሰዓታት በኋላ ከማማው ላይ የሚወርደው ሚሳኤል የኢራንን ብቻ ሳይሆን የመላውን መካከለኛ ምስራቅ ዕጣ ፈንታ የሚወስን እሳት ይቀሰቅሳልና ነው። ጀቶቹ ከተነሱ ከ2 ሰዓታት ከ50 ደቂቃ በኋላ የጠላት ሚሳኤሎች በታለመላቸው ቦታ ላይ ማረፍ ጀመሩ። የቴህራን መሬት ኃይለኛ ንዝረት ተናወጠ። ህንፃዎች ወደቁ። ጥቁር ጭስ የሰማዩን ገጽታ እንደ ከፋይ ጨርቅ ከለለው። የከፍተኛ መሪው መኖሪያ ግቢ የጥፋት መዓት ወረደበት። በዚህ ድንገተኛና መብረቃዊ አደጋ የኢራኑ የበላይ መሪ አያቶላ አሊ ሐሚኒ ህይወታቸው አለፈ። በእሳቸው ጋር ደግሞ በሀገሪቱ ሰራዊት ዋና አድራሽ ኃላፊ ሰይድ አብዱልራሂም ሙዛቢ፣ የብሔራዊ መከላከያ ምክር ቤት ኃላፊ አሊ ሻምሃኒ፣ የአይአርጂሲ ዋና አዛዥ መሐመድ ፓክፑር፣ የመከላከያ ሚኒስተር አዚዝ ናዘርዛዴ ጨምረው 30 የሚጠጉ የሀገሪቱ የላይኛው ክልል ባለስልጣናት በግማሽ ደቂቃ ውስጥ ህይወታቸው ተቀጠፈ። ይህ በእስራኤል ሮሊንግ ላይን እና በአሜሪካ ኤፒክ ፍሪ ተብሎ የተሰየመው ኦፕሬሽን ለወራት በሚስጥር የታቀደ የሞት አዋጅ ነበር። የሁለቱ ሀገራት የረጅም ጊዜ ታሪክ በደምና በጥርጣሬ የተሞላ ነው። እስከ 1979 ድረስ ኢራን በአሜሪካ ድጋፍ ትመራ የነበረች ሲሆን የሻህ መሐመድ ሬዛ አገዛዝ በሩሁላህ ካሚኒ መሪነት በአብዮት እስኪገለበጥ ድረስ የምዕራባውያን ሀገር ነበረች፣ እንዲሁም አጋራቸው። ኮሜኒ ስልጣን ከያዘ በኋላ ኢራንን ፍጹም እስላማዊ ሪፐብሊክ በማድረግ አሜሪካንንና እስራኤልን የዘላለም ቀናቸው ጠላቶች አድርጎ ፈረጃቸው። በእርሱ ሞት ተተኪ ሆኖ የመጣው አሊ ሐሚኒም ይህንን ጠላትነት በበለጠ ጥንካሬ ቀጠለበት። በመካከላቸው ያለው የባህር ወሽመጥና የፖለቲካ መድረክ ሁልጊዜ በጦር መሳሪያና በማዕቀብ ጢስ የታፈነ ነው። ኢራን ሚሊሻዎችን በመደገፍና የኒውክሌር መርሃ ግብርን በመዘርጋት ስትራቴጂካዊ የበላይነትን ለመያዝ ሲንቀሳቀስ፣ አሜሪካና እስራኤል በበኩላቸው የሳይበር ጥቃቶችን፣ የሳይንቲስቶችን ግድያና የዲፕሎማሲ ማዕቀቦችን በመጠቀም ሊያስቆሟቸው ሞክረዋል። የኦባማ አስተዳደር ያደረገው የኒውክሌር ስምምነት ለጊዜው ሰላም ቢያመጣም ፕሬዚዳንት ትራምፕ በ2018 ይህም ብሎ ስምምነት ብለው አንቋሸው ኦባማን ከፍ ዝቅ አድርገው ከስምምነቱ መውጣታቸው ውጥረቱን ወደ ባሰ ደረጃ ከፍ አድርጎታል። ኦባማ በወቅቱ አሜሪካ የዲፕሎማሲ አቅሟን በድጋሚ አሳይታለች ብለው የፈረሙትን ስምምነት ጋሽ ትራምፕ ሰርዘው ቁጭ አሉ። ባለፈው ዓመት የኢራን ኢኮኖሚ ከነካካው መሰረት ወድቆ የብሔራዊ ምንዛሪ ዋጋን ሲያጣ የምግብ ዋጋ ሰማይ ነካ። ህዝቡ በአስከፊ ኑሮ ውድቀትና በአገዛዙ ጭቆና ተማሮ አደባባይ ወጣ። ወጣቶችና ሰላማዊ ዜጎች እስላማዊ ሪፐብሊክ እንዲወገድ በድፍረት ጠየቁ። ነገር ግን የሰለባው መብት በአሰቃቂ ሁኔታ ታፈነ። ሺዎች ተገደሉ፣ 10 ሺዎች ታሰሩ። መንግስት የኢንተርኔት ግንኙነት ሙሉ በሙሉ በማቋረጥ የፈጸመውን ግፍ ከዓይን ሰወረ። አሜሪካ በወቅቱ የኢራን ህዝብ እንዲያምጽ በመጠየቅ እርዳታ በመንገድ ላይ ነው ስትል ቃል ገባች። ነገር ግን ቃሏን በወታደራዊ ኃይል ማሳየት የጀመረችው በየካቲት ወር መጨረሻ ላይ ነበር። በጄኔቫ የተደረገው የመጨረሻ ዲፕሎማሲያዊ ጥረት ሳይሳካ ሲቀር የጦርነቱ ከበሮ በይፋ ተመታ። በመጀመሪያው ቀን የተፈጸመው የመሪዎች ግድያ ጅማሮ እንጂ ማብቂያ አልነበረም። የእስራኤል ጀቶች በመቶዎች የሚቆጠሩ ተዋጊ አውሮፕላኖችን ወደ ኢራን ሰማይ በመላክ የሀገሪቱን የአየር መከላከያ ሰራዊት ሙሉ በሙሉ ከጥቅም ውጭ አደረጉ። የአሜሪካ የጦር መርከቦች ከሩቅ ሆነው ቶማሃውክ ክሩዝ ሚሳኤሎችን በማዝነብ የኢራንን ወታደራዊ አቅም አደቀቁት። ፕሬዚዳንት ትራምፕ እና ጠቅላይ ሚኒስትር ኔታንያሁ በቪዲዮ መልእክት የኢራን ህዝብ የራሱን መንግስት እንዲረከብ ጥሪ ያቀረቡ። ነገር ግን የጦርነቱ መዘዝ ንጹሐንን በከፍተኛ ሁኔታ እየጎዳ ሄደ።
በሚናብ ከተማ የሚገኝ አንደኛ ደረጃ ትምህርት ቤት አቅራቢያ በተፈጸመ የአየር ጥቃት 175 ሰዎች መገደላቸው ተሰማ። አብዛኞቹ ህፃናት ናቸው ተብሏል። ዓለምም ደንግጧል። የኢራን መንግስት ይህንን ግፍ አጥብቆ ሲያወግዝ፣ የአሜሪካ ማዕከላዊ ትዕዛዝ ግን በጉዳዩ ላይ ጥልቅ ምርመራን እንደሚያደርግ አስታወቀ። ኢራንም ዝም ብላ አልተመለከተችም። እውነተኛው ቃል ኪዳን 4 የተሰኘ ታላቅ አጸፋዊ ጥቃት አወጀች። ከስፍር ቁጥር በላይ የሚሆኑ ሚሳኤሎችና ድሮኖች ከመካከለኛው ምስራቅ የተለያዩ ማዕዘኖች ተተኩሶ በእስራኤልና በክልሉ ባሉ የአሜሪካ ወታደሮች ባንኮች ላይ አረፉ። በየመን የሚገኙት ሁቲዎች በቀይ ባህር ውስጥ የንግድ መስመር መርከቦችን ማጥቃት ጀመሩ። የእሳት ነበልባሎቹ የኢራን ጎረቤቶችንም አዳረሱ። በዱባይ ዓለም አቀፍ አውሮፕላን ማረፊያና በቅንጦት ሆቴሎች ላይ የድሮን ጥቃቶች ደረሱ። ያቺ የሰላሟ ከተማ ሚሳኤል አረፈባት። የባህሬን የአሜሪካ የባህር ኃይል ጣቢያ፣ የኳታር ከተሞች፣ የሳውዲ አረቢያ አየር ማዕከላትና የኩዌት አውሮፕላን ማረፊያዎች በሚሳኤል ዝናብ ተመቱ። የኢራቅና የዮርዳኖስ ሰማዮች በሚሳኤል መጠለፍ እንቅስቃሴዎች ተሞሉ። ይህ ሰፊ ጦርነት ዓለም አቀፉን ማህበረሰብ ከፍተኛ ስጋት ውስጥ ከተተው። የነዳጅ ዋጋ ላይጨበጥ በአስደንጋጭ ሁኔታ ተምዘገዘገ። የዓለም ኢኮኖሚ ከጥልቅ ቀውስ ጋር ተጋፈጠ። የሆርሙዝ ወሽመጥ መዘጋት ዓለም አቀፍ የኢነርጂ አቅርቦትን አደጋ ላይ ጣለ። ፕሬዚዳንት ትራምፕ ይህ ጦርነት የአሜሪካንን ሕዝብ ደህንነት ለመጠበቅ የተወሰደ የግድ አስፈላጊ እርምጃ መሆኑን ተከራከሩ። ዓለም አቀፍ ሕግ ባለሙያዎች ግን ያለ የተባበሩት መንግስታት ፈቃድና ያለ በቂ ምክንያት የተደረገ ጦርነት ሕገወጥና የይምሰል የጥቃት ዘመቻ መሆኑን አጥብቀው ተቃወሙ። በራሳቸውም ሀገር ሳይቀር ትራምፕ ተቃውሞ ገጠማቸው። ጦርነቱን ለማስጀመርም ከኮንግረስ ፈቃድ አላገኙም ነበር። በአሜሪካና በሌሎች ሀገራት ውስጥ ጦርነቱን የሚቃወሙ ግዙፍ ሰልፎች ተካሄዱ። በኢራን ውስጥ ግን የሁኔታው መልክ ሁለት ገጽታን ያዘ። አንዳንዶች የአምባገነኑ መሪ መገደል አገዛዙ እንዲወድቅ በማድረግ ነፃነት እንደሚያመጣ በማመን በደስታ ከበሩ። ሌሎች ደግሞ ሀገራቸው በገባችበት ውድመትና ጦርነት አዘኑ። የቀይ መስቀል መረጃዎች እንደሚያሳዩት ከተጀመረው ጥቃት ጀምሮ በመቶዎች የሚቆጠሩ ሰላማዊ ዜጎች ሕይወታቸውን አጥተው ላይመለሱ አንቀላፍተዋል። በየካቲት 28ቱ ጥቃት ሕይወቱ ያለፈው የኢራኑ የበላይ መሪ አያቶላህ አሊ ካሚኒ የቀብር ስነ ስርዓታቸው በቴህራንና በሀገሪቱ ታሪካዊ ከተሞች ውስጥ እጅግ በተወጠረ የፖለቲካ ከባቢ አየርና በሚሊዮኖች በሚቆጠሩ ዜጎች ተሳትፎ ተካሄደ። የካቲት መጨረሻና የመጋቢት መጀመሪያ ቀናት ላይ የተከናወነው ይህ ግዙፍ የቀብር ስነስርዓት የሀገሪቱን መንግስታዊ ስርዓትና ደጋፊዎችን በጥልቅ ሐዘን ውስጥ ከተተ። በሌላ በኩል ደግሞ ስርዓቱን የሚቃወሙ ኃይሎች በድብቅ ደስታቸውን የሚገልጹበት አከራካሪ ክስተት ሆኖ አለፈ። የቀብር ስነስርዓቱ ላይ የኢራን ከፍተኛ የመንግስት ባለስልጣናት፣ የሰራዊቱ መኮንኖችና የእስላማዊ አብዮታዊ ዘበኛ ሰራዊት አባላት ተገኙ። ሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን እና ሌሎች የሽግግር መንግስቱ መሪዎች የተሰማቸውን ጥልቅ ሐዘን በመግለጽ መሪው ለሀገሪቱ አቆይተዋቸዋል ያሏቸውን ርዕዮተ ዓለማዊ ሴቶች እንደሚያስቀጥሉ ቃል ገቡ። በሺዎች የሚቆጠሩ ለቅሶ አውጪዎች ጥቁር ልብስ በመልበስና የሀገሪቱን ባንዲራዎች በማውለብለብ መሪያቸውን ለመሸኘት በአደባባዮች ላይ ተሰበሰቡ። የሀገሪቱ መገናኛ ብዙሃንም የሃሚኒን ህይወትና የረዥም ዓመታት አስተዳደር የሚያወድሱ መርሃ ግብሮችን በተከታታይ አስተላለፉ። አሊ ሃሚኒና ሌሎቹ ባለስልጣናት ከመገደላቸው በፊት ሲአይኤ እና ሞሳድ ለረዥም ጊዜያት መውጫ መግቢያቸውን፣ አከራረማቸውን በከፍተኛ ደረጃ ሲያጠኑ እንደነበረም ተሰምቷል። የካቲት 28ቱ ታሪካዊ ጥቃትና የአያቶላ አሊ ሃሚኒ ሞት በኢራንና በእስራኤል መካከል የነበረውን ግጭት ወደ አዲስና አደገኛ ምዕራፍ የወሰደው ቢሆንም በወቅቱ በፓኪስታን አደራዳሪነት በተደረገው ጸጥ ያለ የዲፕሎማሲያዊ ጥረት ሁለቱ ሀገሮች ሙሉ በሙሉ ከሚፈራርስ አጠቃላይ ክልላዊ ጦርነት ወደ ኋላ እንዲሉ አደረጋቸው። ሰኔ 17 ቀን 2026 የተፈረመውና የኢስላማባድ ማስታወሻ ወይም ኢስላማባድ ሜሞራንደም በመባል የሚታወቀው የ14 ነጥብ የመግባቢያ ስምምነት በአሜሪካና በኢራን መካከል መዋቅራዊ ድርድሮችን በመክፈት ረገድ ትልቅ መሰረትን ጣለ። በፕሬዝዳንት ዶናልድ ትራምፕ እና በኢራኑ ፕሬዝዳንት መሱድ ፔዜሽኪያን በርቀት ድጋፍ የተደረሰበት ይህ ማዕቀፍ በሆርሙዝ ወሽመጥ ነፃና ደህንነቱ የተጠበቀ የባህር ጉዞ እንዲኖር ዋስትና በመስጠት ፋንታ አሜሪካ የባህር ማገጃዎቿንና የነዳጅ ማዕቀቦቿን እንድታነሳ የሚጠይቅ የ60 ቀናት የዲፕሎማሲያዊ መስኮትን ፈጥሯል። ሆኖ ዘላቂ ሰላምን ለማረጋገጥ የሚደረገው ጉዞ
አሁንም ከፍተኛ ውጥረትና መሰናክሎች የተሞሉበት ሆኖ ቀጥሏል። በስዊዘርላንድ በዓለም አቀፍ ታዛቢዎች ስር የሚካሄዱት ቴክኒካዊ ውድድሮችና የሰላም ንግግሮች እየገፉ ቢሄዱም በኢራን የባለስቲክ ሚሳኤል ክምችትና ጥብቅ የኒውክሌር ማበልጸጊያ ገደቦች ላይ ትልቅና ያልተፈታ አለመግባባት በዋሽንግተንና በቴህራን መካከል አለ። የቀይ ባህር መስመሮች መዘጋትና የሁቲዎች ተደጋጋሚ ጥቃቶች ዓለም አቀፍ የንግድ እንቅስቃሴን በማስተጓጎል የዕለት ተዕለት ሸቀጦች ዋጋ እንዲነር አድርጓል። ሀያል ነኝ የምትለው አሜሪካ ክንዷን ብታሳይም እስራኤል አብራት ብትዘምትም ኢራንም ቀላል ሀገር እንዳልሆነች በሁለት እግሯ ቆማ ለዓለም አስመስክራለች። የአውሮፓና የሰሜን አሜሪካ ሀገራት የደህንነት ተቋማት የኢራን ሚስጥራዊ ስሊፐር ሴልስ በአህጉራቸው ውስጥ ሊያደርሱ የሚችሉትን አጸፋዊ ጥቃቶች ለመከላከል በከፍተኛ ንቃት ላይ ይገኛሉ። የቴህራን ከተማ ጎዳናዎች አሁን በጭስና በግራ መጋባት የተሞሉ ሲሆኑ የመንግስት ባለስልጣናት ስልጣኑን ለማስቀጠል የሚያደርጉት ርብርብ ከወታደራዊ መዋቅሩ ውድቀት ጋር ተዳምሮ ሀገሪቱን ወደማያዳግም አዙሪት ከቷታል። የአንድ መሪ መገደል የረዥም ዘመን አባዜን ያስወግድ እንደሆነ ወይም ደግሞ የከፋ ጥፋት መጀመሪያ እንደሆነ ጊዜ ብቻ የሚፈታው ትልቅ ሚስጥር ሆኖ ቀጥሏል። ላይክ፣ ሼር፣ ሰብስክራይብ አትርሱ። ማሂ ፖስት ነው። መልካም ጊዜ